ናት በህይወት የለችም ብለም እየነገርከኝ ያለው አንተ ነህ። ስለዚህ መረጋገጫ ምንድነው ስለው መረጋገጫዬ ዴንና ዴን ብቻ ነው እያለ ያለው። ከዚህ ውጭ ሌላ መፍትሄ ምንድነው የምታስቀምጡት ነው? እኛ እኮ ግራ ያገባን እኮ መፍትሄ። ሰላም አለይኩም ወደ ፋንቲሻ ቤተሰቦች እንዴት ናችሁ? አጀንዳው ተጀምሯል። ዛሬም ቅልጥ ያለው አጀንዳ ይኸውላችሁ፣ ደላሎቹ መተዋል። እንግዲህ ይኸው ቀጥሏል። አስቀደም ላሰማችሁ ሙሉ ነው ዛሬ የማሰማችሁ። ለምን እሷ ቤት ብዙም ኢንሻአላ የሚቀዳ አይኖርም ብዙም እንትን ስለማያመጣብኝ። ጉድ ስሙ ደላሎቹ ያሉትን ውዶቼ። ሙጭጭ አሉ እኮ ሙጭጭ አሉ። ሙጭጭ ተክላይ ሙጭጭ አለ የለችም ማለት ስሙ። መፍትሄውን ልንገራ፣ መፍትሄውን ሳይሆን እንደ ጥያቄም ልንገር። ለመቅረጽ ያልተመቸው ተክላይ ሬሳ ለማስመርመር እንዴት እድሉን አገኘ? አሁን እንዴት አልቀረስካትም? ስትሞትብህ ስንለው ቦታው እንትን ነበረ አለ። የሚጣ የምትባለው ሴትዮ ጥያቄ ዝጋ በጣም ሀሪፍ ጥያቄ ነው ወላሂ። ለምን የሞተችውን ሬሳ ለመቅረጥ አስቸጋሪ ነው ያለ ቦታውን ሄዶ እዛ ሄጄ ላስመርምር የሚለው ነገር እንዴት ነው ነገሩ? ሬሳ ለማውጣት አልፈራም፣ ለማስመርመር ጊዜ ጀግና ሆነ። ኧረ ለመቅበርና አጥንት ለማስመርመር እንዴት እድሉን ያገኛል? አሁን እንደዚህ አስፈሪ ቦታ ከሆነ ለመቅረጽ ምርጥ ጥያቄ ጠይቃለች ዛሬ እቺ ሴትዮዋ ማለት ነው የምትባለዋ እና ምርጥ ጥያቄ ጠይቃለች። ወላሂ እዚህ ጋር ገድፋታለሁ በዚህ ጥያቄዋ ማለት ነው። ምን መሰላችሁ? እሱ እንዳለው ከሆነ ለምንድን ነው ፈቶ ያላነሳኸው? ለምንድን ነው የሞትሽ ጊዜ ፈቶ አንስተ ለቤተሰብ ያላከው ሲባል ቦታው አስቸጋሪ ነው፣ አስፈሪና አስደንጋጭ ነው። እንኳን የሞተ ሰው ቀርቶ ጤነኛን ሰው በዛ ይዞ ለማለፍ እንኳን እየገደፉ አድካሚ ነው፣ አስቸጋሪ ነው። በጣም በቃ አስቸጋሪ ቦታ እንደሆነ ተናገረ። ኦኬ። ከዛ አሁን ደግሞ ሬሳዋን እዛ ስለቀበርነ ሄደን የቀበርንበት ቦታ አምጥተን ሬሳዋን ዲኤንኤ እናስመርምር። ከዛ ዲኤንኤ ከተመረመረች በኋላ እሷ መሆኑን በቃ ምንም ጥርጥር የለው የዛን ጊዜ እንገላገላለን። እንዱ በዲኤንኤው በጣም ተማምኗል። ዲኤንኤ ደግሞ ታውቃለች በህይወት እያለ ዲኤንኤ ማድረግ ይቻላል ማለት ወስዶ አሁን እሷ ያለች ከሷ ነገር ወስዶ አስመርምሮ በኋላ ያ አጥንት እንደሆነ አድርጎ መናገር ማለት ነው። ከባድ ነው። በዲኤንኤ ይሄ ፈጽሞ የማይሆን ነገር ነው። ምክንያቱም በህይወት ካለው ሰው ወስዶ ዲኤንኤው ማድረግ ስለሚችል ማለት ነው። እና ከባድ ነው። ብቻ ዲኤንኤው ላይ በጣም ሙጭጫል። ቀናስ መርምር በቃ ዲኤንኤ እናድርግ፣ ዲኤንኤ አድርገን እንገላገል። ዲኤንኤ ከደርጎ እሷ ካልሆነች እኔ ራሴን ለሞት ራሱ ሰጣለሁ። በቃ ትምንምን ብሎ በቃ በዲኤንኤው ማለት ነው። ምክንያቱም ስለሚያውቅ በህይወት ስላለኝ በቃ ቆንጠር አድርጎ ወስዶ ዲኤንኤ ማድረግ ብቻ ነው። እና ሰው በዛ ስለተማመነ ለዛ ነው ዲኤንኤ የሚለው እንጂ ሌላ ነገር አይደለም። በህይወት ያለን ሰው አረ በጣም ከባድ ነው። ያ አላህ በህይወቷ ፎቶ ማንሳት ያቃተው አስፈሪ ቦታ ነው የሞተችው። እንግዲህ ስትሞት እንግዲህ አብሯት ነበርሳ። እሷ አልሞተችም፣ ግን እነሱ በሚሉት እዛ መስፈሪያ ቦታ በደህና ጊዜ ጥለዋት የሄዱትን እነሱ እንደሚሉ ማለት ነው። አሁን ተመልሰው እንደገና ከዛ ከቀበሩበት ቦታ አጥንቷን አውጥተው ዲኤንኤ ሊያረጉ ጸጉሯን አውጥተው ዲኤንኤ ሊያረጉ ምን አይነት ጉር ነው? ከመጀመሪያው ለምን ለዚህ ምን እንደዚህ ካልፈራችሁ ፈርተን ብላችሁ የለ ቦታ ለምን አላነሳችሁም? አሁን እንደውም የሞተ ሬሳ ነው ሄዶ መንካት እኮ የሚያስፈራው እንደምትሉት ከሆነ በእናንተ አባባል ማለት ነው። እኛ እንዳልሞተች ነው የምናውቀው። የሞተ ሬሳ መንካት ነው የደረቀ ሬሳ የተቀበረን ቆፍሮ ማውጣት ነው የሚሻለው ወይስ ገና አዲስ የሞተ እርጥብ ሬሳ ፎቶ ማንሳት የቱ ይሻላል? እንደው በጣም ከባድ ነው። ብቻ ያአላ እንደው አጀንዳ በየቀኑ ይቀጥላል፣ ግን እንደው ምንም መፍትሄ የለውም። ወላሂ ለአዚም ምንም መፍትሄ። እስቲ ቀጣዩንም ላሰማችሁ። አሁንም የተጨቃጨቁ ነው። አሁን ደግሞ ሁለት ቤት ተከፍለዋል። ሲጀመር ወደ ዘር ወስደውታል። አቡ ፋኖን የጀመረው ወደ ዘር መውሰዱን ያንን ልጅ ከሚሴ ጋላነ ከአባቴ ከሚሴ ጋላነ ድቃላነ ምናምን ብሎ ወደ ዘር እንዲገባ ስለፈለገ ከዛ በኋላ መሐመድ ሽሩቤ አድናታለሁ ሲል እሱ ደግሞ ጭራሽ መሐመድ ሽሩቤን ገዳይ እንደሆነ ተናገረ። እና ብቻ ነገሩ በየሆነ አሁን በትግሬዎቹም ጋር እንደዚሁ በቃ በዚህ ጭምልቅልቅ እንደውም አይደለም እሷን ለማውጣት ጭራሽ ወደ ዘር እንትን እያለ ነውና አላህ ይስጥር።
እኔ ፈራት የእሱ አጀንዳ ተረስቶ ሰው በዘር እንዳይጠባጠብ ነው። የሰውዬ የጀመረው እሳት ተጧጥፏል። አሁን ላይ 3 ቤት ነው ዛሬ የተከፈተ። ዛሬ አንዳንድ ቤት ነው የሚከፈተው አይደለ? አሁን 3 ቤት ተከፍቶ ይሄው ይጨቃጨቁ ይዘዋል። በዛ እንደ በቃ ቀይር እኮ ነገሩ ነው። በዛው በዚህ ገብቶ የሷ ሳይፈታ 15 ቀን ተቀምጠን መፈታት አለበት። በአንዱ ነገር መስማማት አለብን። በቃ ያለሽ በሚለው መስማማት፣ ሄዶ ሰው ልኮ በማውጣት መስማማት፣ የሆነ ነገር ብቻ መስማማት። ግን ያለ ምንም ስምምነት ይሄው 15 ቀን በዛውም ደግሞ በቃ ሰው በዘር ሊጨቃጨቅ ነው ተጀምሯል። አላህ እድሏ ግን አሳቃይ ሶሪ ለሀና እድል ግን አይ የሆነ ሰው ቆፍጠን ብሎ ቆሞ በቃ ምን ሆኗል? ሰው እንደው በዲሲባሴ ወደ ሀገር ይገባል። እዛ ድረስ እንትን ብሎ ሄዶ ምን ችግር አለ? የምን ሄዶ በቃ ይሱ የሆነ ጠንካራ ሰው ባሏም አለ በቃ የሆነ ይሁን ብሎ ከሞኩም ልሙት ብሎ የሆነ ነገር የማያረግ ባሏም ትልቅ ሰው ነው። ትላንት እያየነው ነበር። ሌና ልጆች ምናምን አይደለም ብዙ የሚያስተውል ነው። ብቻ ማንም የላትም አላህ ካረዳ ልጅቷ ማንም ፊታችን ያለውን ፊታችን የሚያወራን ፊታችን የሚንከባከበንን ነው እኛ የምናየው። አንዴ ከሄደ ሄደሽ ነው፣ ካለለ የለህም ነው። አይ ወላሂ እንግዲህ እኮ ተምር ነው። ወንድሟና ባላ ጠንከር ብለው ህድት ብለው እዛ ቦታ ላይ በቃ ወንድም አላት ባል አላት ከማንም በላይ የሚቀርቡ ለሷ ጠንከር ብለው እዛ ቦታ ህድት ብለው በቃ የት ናት ማለት ነው። እነሱንም ከደበደቧቸው ካገቷቸውም ቀደራላ ከሆነም ወንድ ናቸው ምንም ቢሆን በዛ መልኩ መስዋዕት ቢከፈል ደስ ይል ነበር። እሷ ስወጣ ግን ማለት ነው ያው በህይወት ስላለች ስወጣ ግን ሁሉ ጉር ነገር እኮ ታያለች። ሁሉንም ነገር ለሷ መስዋዕት የሚከፈላት እንደ ለዛ ቦታ ላይ ሄዶ በቃ ብዙ ፍቅር ነው የሚቀንስባት። ተከባራ ሳስበው ስትመጣ እንደው ምንም አዋሰክ ምናምን አላውቅም ብላ ምንም አያውቅም። ግን የመን የመጣው እሱ በየመን ነው አይደለ? በየመን ነው ስላሉ ነው። በየመን ሄዶ እንትን ማለት ይችላል። ሚስቱን መሞከር እድሉ ነው። ወንድ ነው በቃ ወንድ ነው። ሄዶ ገጥሞ አንድ ሞት ነው፣ አንድ ደግሞ አላህ ከረዳ መውጣት ነው። በዛ ማመን አለበት። ወንድ መጠንከር አለበት። ሴት አይደሉም እኛ ሴቶች ነው ምስኪኖች። ወንድ ደፋር